ሩትዬ እንግዲህ ቀለበቱ ላይ ተገኝታለች በመጨረሻ ማለት ነው። አብርሃም ሴጣን ያየ ይመስል እንግዲህ ቆሌው ተገፏል። ቆሌው ይገፈፍ እና ሜሪዬ ዳንዬ እዛ ላይ ተገኝቷል ማለት ነው። ልጅቷ ደግሞ ቀለበት በአይኗም አይታ የምታውቅ አትመስለኝም። አበባም በአይኗ አይታ የምታውቅ አይመስለኝም። እንግዲህ ያው ለሩትዬ ደግሞ ይሄ ብልቆ አይደለም። ለማንኛውም ሩትዬ እንኳን ተገኘች። እኔ ዛሬ ደስ ብሎኛል። ለምን ደስ አለኝ መሰላችሁ? እቺ የእሷን ህይወት በጥብጣ የእሷን ደስታ ጊዜ ብዙ ጊዜዎችን በጥብጣለች እና እሷም ደግሞ እንደዚህ ተደስታ ስቃ ቪዲዮ ማለቅ አልነበረባትም። ስለዚህ ጥሩ አደረገች። ዛሬ እኔ ተመችቶኛል። ይቅርታ አድርጉልኝና ልትናደዱብኝ ትችላላችሁ፣ ግን ሩትዬ ፕሮግራሙ ላይ ስለተገኘች እኔ በጣም ነው ደስ ያለኝ። ደስ ያለኝ ደግሞ ያው ሩትዬ አብርሃም ፈልጋ ስለሄደች ሳይሆን ሄርሜላ ስላስደነገጠቻት። አሁን መቼም በንግግራቸውም ቢሆን በምንም ይሆን ሳያናድዷት ደስታ ሳያጠፉ ከዛ ጋር አይሄዱም። ስለዚህ እኔ ደስ ብሎኛል። በቃ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ ዛሬ እንግዲህ የሄርሜላ የምትባለው አሮጊት ሴትዮ ቀለበት ቀን ነበረና አብርሃም ተንበርክኮ ቀለበቱን አድርጎላት እንደ ማልቀስ እንደ መሽኮርመም የሩትዬን እንትኖችን ያው ከሩትዬ ነው የምትወስደው ሁሉንም ነገር እና ከሷ ወስዳ እሷ ያረገችውን አክት እያረገች ቆይታ ነበረ። ኬክም ተጎራርሶ ነበረ። በመጨረሻ እንግዲህ ጀግናዋ ልዕልቷ አስደንጋጯ መታ አስደንግጣቸዋለች ማለት ነው። ስለመጣች እኔ ደስ ብሎኛል። ደስ ነው ያለኝ ማለት ነው። ምክንያቱም ሄርሜላ ሳትበጠብጣ ፕሮግራም ሳታበላሽ ቀለበቱን አድርጋ ወደ ቤታቸው በሄዱ ኖሮ እናደር ነበረ። ሲጀመር ደግሞ ሁላችንም ስንል ነበር ቀን ሜሪ ወይ ዳኒን ይዛ ትሄዳለች ብለን ነበር እና ያው አንዳንዶቻችሁ ለምን ሄደች የማትፈልገው ከሆነ ለምን ይዛ ተገኘች ልትሉ ትችላላችሁ። ግን የሄደችው እሷ አብርሃምን ፈልጋ ሳይሆን ፕሮግራሙን ለማበላሸት ነው ዋናው አላማው ማለት ነው። ስለዚህ አላማውን ደግሞ ታሳካ እኔ ይመስለኛል። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን እያስቀመጣችሁ ኮመንት ላይ እና ባካችሁ ላይክ አድርጉ። ኧረ ተው ግን አላሳዘናችሁም? ግን እንደዚህ ስለፋ ተው ግን